እና በእነኛ አጋጣሚዎች ቃል አካፍል አስተምር ነበር። ስለዚህ በሂደት አሁን ላይ የኔ ስጦታ የትኛው እንደሆነ መለየት ትችላላችሁ። ቤተክርስቲያን በምትከፍትላችሁ የአገልግሎት በር ሁሉ ገብታችሁ ማገልገል አለባችሁ። የአገልግሎት ጥሪ ደርሶናል ማለት ግን በቀጥታ እናገለግላለን ማለት አይደለም። ከዚያ ደግሞ የሚቀጥል ነገር አለ። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር የግል ዝንባሌያችሁ ሁሉ ጊዜ ለአገልግሎታችሁ ዋስትና ይሆናል ወይም ደግሞ መሰረት ይሆናል ማለት አይደለም። አንድ በጣም የምወደው የእግዚአብሔር ሰው በዚህ ዙሪያ ሲናገር ሳይጠራ የሚያገለግል አገልጋይ ሳይቀጠር በአንድ መስሪያ ቤት ውስጥ እንደሚሰራ ሰራተኛ ነው ብሏል። ስለዚህ ጥሪያችሁን በመጀመሪያ እርግጠኛ መሆን አለባችሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስበሃል። የምታቀጣጥሉትና የምታነሳሱት ከሆነ ያ ስጦታ ይወጣል፣ ይገለጣል፣ ወጥቶም ለብዙዎች በረከት ይሆናል። በዚህ ቪዲዮ በውስጣችሁ ያለውን የአገልግሎት ስጦታ የምትለዩባቸውን 4 መንገዶች አስተምራችኋለሁ። በተለይ አራተኛው እጅግ በጣም ልታውቁት የሚገባ ነው። ምክንያቱም ያለዚህ እግዚአብሔር በውስጣችሁ ያስቀመጠውን ያንን የአገልግሎት ስጦታ መለየትና በዚያ ማገልገል አትችሉም። ስለዚህ ቪዲዮውን እስከ መጨረሻው ድረስ በትኩረት እንድትከታተሉ ትጋብዛችኋለሁ። ሰላም የተወደዳችሁ ውድ የቻናላችን ቤተሰቦች፣ እግዚአብሔር አምላካችን ፈቅዶ ዛሬም በአዲስ ቪዲዮ ተገናኝተናል። ክብር ለጌታ ይሁን። በቪዲዮ መጀመሪያ ላይ እንደተናገርኩት በዚህ ቪዲዮ የማስተምራችሁ በውስጣችሁ እግዚአብሔር ያስቀመጠውን ያንን የአገልግሎት ስጦታ የምትለዩባቸውን 4 መንገዶች ነው። ለስኬታማ አገልግሎት መሰረታዊው ነገር ከእግዚአብሔር ዘንድ የሚደርሰን የአገልግሎት ጥሪ ነው። ስለዚህ አንድ አገልጋይ ወደ አገልግሎት ከመግባቱ በፊት በመጀመሪያ እርግጠኛ መሆን ያለበት ከእግዚአብሔር ዘንድ ስለሚደርሰው ጥሪ ነው። ከእግዚአብሔር ዘንድ ትክክለኛ የሆነ ጥሪ ደርሶታል ወይ? ያንን እርግጠኛ መሆን አለበት። አንድ በጣም የምወደው የእግዚአብሔር ሰው በዚህ ዙሪያ ሲናገር ሳይጠራ የሚያገለግል አገልጋይ ሳይቀጠር በአንድ መስሪያ ቤት ውስጥ እንደሚሰራ ሰራተኛ ነው ብሏል። ስለዚህ ጥሪያችሁን በመጀመሪያ እርግጠኛ መሆን አለባችሁ። እዚያ ቦታ ላይ እግዚአብሔር ፈልጓችኋል ወይ? በሆነ የአገልግሎት ዘርፍ እንድታገለግሉት እግዚአብሔር ፈልጓችኋል ወይ? ያንን እርግጠኛ መሆን አለባችሁ። የአገልግሎት ጥሪ ደርሶናል ማለት ግን በቀጥታ እናገለግላለን ማለት አይደለም። ከዚያ ደግሞ የሚቀጥል ነገር አለ። ያን እግዚአብሔር እንድናገለግል የሚፈልግበትን የአገልግሎት ዘርፍ ማወቅ ነው። እግዚአብሔር በምን ዘርፍ በምን የአገልግሎት ስጦታ ነው እንድናገለግል የሚፈልገው? በውስጣችሁ ያስቀመጠውን ያንን የአገልግሎት ስጦታ በስትክክል ማወቅ አለባችሁ። ያንን የአገልግሎት ስጦታ በስትክክል ካወቃችሁ በኋላ ደግሞ ከናንተ የሚጠበቀው ነገር በዚያ የአገልግሎት አቅጣጫ ተገቢ ዝግጅት ማድረግ ነው። ነገር ግን የአገልግሎት ስጦታችሁ በአንዴ የምታውቁት ነገር አይደለም፣ በሂደት ነው። የናንተ የሆነው እግዚአብሔር ያስቀመጠው በውስጣችሁ ያ የአገልግሎት ስጦታ የቱ እንደሆነ በሂደት ነው የምታውቁት። አሁን ወደ ዛሬው ዋና ሐሳባችን እንምጣ። የአገልግሎት ስጦታችሁን እንዴት ነው የምታውቁት? የመጀመሪያው የአገልግሎት ስጦታችሁን የምታውቁበት መንገድ የአገልግሎት ስጦታ ዝርዝሮችን ማወቅ ነው። እነኚህ የአገልግሎት ስጦታ ዝርዝሮችን ካላወቃችሁ የእናንተ የአገልግሎት ስጦታ የትኛው እንደሆነ ለማወቅ ትቸገራላችሁ። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 11 እነኚህ የአገልግሎት ስጦታ ዝርዝሮችን አስቀምጦልናል። ክፍሉን እናንብበው። እንደዚህ ይላል፣ እርሱም አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌልን ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ በማለት ይናገራል። የአገልግሎት ስጦታ ዝርዝሮች እነኚህ ናቸው። እንደዚህ ያሉትን የአገልግሎት ስጦታ ዝርዝሮች በሚገባ ካወቃችሁ የእናንተ የአገልግሎት ስጦታ የትኛው እንደሆነ በቀላሉ ታውቃላችሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ደግሞ አንድ ሰው ከአንድ በላይ የሆነ ስጦታ ሊኖረው ይችላል። ከአንድ በላይ ማለት ነው። በእኛም ዘመን ብዙዎችን መጥቀስ እንችላለን። ሰባኪዎች ናቸው፣ ነገር ግን ጥሩ የዝማሬ ስጦታም አላቸው። እንደዚህ ያሉ 2ም 3ም የተለያዩ የአገልግሎት ስጦታዎችን የያዙ አገልጋዮች አሉ። ስለዚህ ከአንድ በላይ የሆኑ ስጦታዎች ሊኖሩት አንድ አገልጋይ ይችላል ማለት ነው። ሁለተኛው የአገልግሎት ስጦታችሁን የምትለዩበት መንገድ ማገልገል ወይም ደግሞ በአገልግሎት መሳተፍ። በየትኛው የአገልግሎት ስጦታ ነው የማገለግለው? እኔ እኮ የአገልግሎት ስጦታዬን አለየውትም ልትሉ ትችላላችሁ። ቤተክርስቲያን በምትከፍትላችሁ የአገልግሎት በር ሁሉ ገብታችሁ
ማገልገል አለባችሁ። የእናንተ የሆነውን ትክክለኛ የአገልግሎት ስጦታ እስክትለዩ ቤተክርስቲያን በምታዘጋጀላችሁ በምትሰጣችሁ እድል ሁሉ በእነዚህ የአገልግሎት በሮች ገብታችሁ ማገልገል አለባችሁ። በእነኚህ የአገልግሎት ዘርፎች ገብታችሁ ማገልገላችሁ የእናንተ የሆነው ትክክለኛ ስጦታ የትኛው እንደሆነ ለመለየት እድል ይሰጣችኋል፣ ወይም ደግሞ የምትለማመዱበት እድል ይሆናችኋል። ለምሳሌ ከኔ ኤክስፒሪየንስ ብነግራችሁ ላለፉት 8 ወይም 9 ዓመታት የኳየር አገልግሎት ላይ እያገለገልኩኝ ያለው እና በእነኚህ ጊዜያት በተለያዩ አጋጣሚዎች ለምሳሌ የኳየሩ አንድነት ጊዜ ሲሆን እንደዚህ ባሉ አጋጣሚዎች ቃል አካፍል ነበር እና ያ ለአሁን ላለው አገልግሎቴ ጠቅሞኛል። እሱ ብቻ ሳይሆን ዩዝ ፕሮግራም ላይ ዩዝ ሊደር ስለሆንኩኝ በተለያዩ አጋጣሚዎች ሊደር ስትሆኑ የማካፈል እድሉ ይኖራቸዋል እና በእነኚህ አጋጣሚዎች ቃል አካፍል አስተምር ነበር። ስለዚህ በሂደት አሁን ላይ የኔ ስጦታ የትኛው እንደሆነ መለየት ችያለሁ። ከዝማሬው ይልቅ ይሄ የማስተማሩ አገልግሎት የኔ ስጦታ እንደሆነ በሂደት አሁን ላይ እኔ ለይቻለሁ። ስለዚህ ይጠቅማችኋል። ቤተክርስቲያን በምታዘጋጅላችሁ የአገልግሎት ዘርፍ ሁሉ በእነኛ እድሎች የገባችሁ የእናንተ የሆነውን እስክትለዩ ድረስ አገልግሉ። ተወዳጆች፣ የእናንተ የሆነውን ትክክለኛ ስጦታ ለመለየት መጸለይ መልካም ነገር ነው። ነገር ግን እያገለግላችሁ ደግሞ ብትጸልዩ ሞር ባጭሩ የእናንተ የሆነውን ስጦታ መለየት ትችላላችሁ። የአገልግሎት ስጦታችሁን የምትለዩበት ሶስተኛው መንገድ የእናንተ የሆነውን የግል ዝንባሌ አንደርስታንድ ማድረግ ወይም ደግሞ ያንን ማጤን። ምክንያቱም ሁላችሁም ናቹራሊ ጊፍትድ ናችሁ። ያንን እግዚአብሔር ለአገልግሎት ሊጠቀምበት ይችላል። አንዳንዶቻችሁ በተፈጥሮ ጥሩ ድምፅ አላችሁ። እግዚአብሔር ያንን ለዝማሬ አገልግሎት ሊጠቀምበት ይችላል። አንዳንዶቻችሁ ደግሞ ጥሩ የንግግር ችሎታ ማስተባበር ላይ አሪፍ ልትሆኑ ትችላላችሁ። እግዚአብሔር ያንን እንደ ሊደርነት እንድታገለግሉ ሊጠቀምበት ይችላል። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር የግል ዝንባሌያችሁ ሁሉ ጊዜ ለአገልግሎታችሁ ዋስትና ይሆናል ወይም ደግሞ መሰረት ይሆናል ማለት አይደለም። ነገር ግን የግል ዝንባሌያችሁን ማወቅ ጥሩ ነው፣ ይረዳችኋል ያንን የእናንተ የሆነውን ስጦታ ለመለየት ማለት ነው። አራተኛው የአገልግሎት ስጦታችሁን የምትለዩበት መንገድ ስጦታን ቸል አለ ማለት ነው። የትኛውን ስጦታ ነው ቸል የማልለው ካላችሁ በጥቂቱ እናንተ ጋር እንዳለ ያስተዋላችሁትን ያንን ስጦታ ነው ቸል ማለት የሌለባችሁ። ያንን በጥቂቱ ያስተዋላችሁትን ስጦታ ቸል የምትሉት ከሆነ ማታነሳሱት፣ ማታቀጣጥሉት ከሆነ ይዳፈናል፣ መውጣት አይችልም። በዚሁ ዙሪያ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 ቁጥር 14 ላይ ጳውሎስ ለጢሞቴዎስ የመከረው አንድ ምክር አለ። ክፍሉን እናንብበው። እንደዚህ ይላል፣ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የጸጋ ስጦታ ምን አትበል፣ ቸል አትበል። በፍጹም ያንን ቸል ልትለው አይገባም ነው የሚለው። ሰው ምን ማድረግ ነው ያለበት ካላችሁ በሁለተኛው መልእክቱ በሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። እንድታነሳሳው ያንን ስጦታ ምን ይላል? አሳስብሃለሁ ይላል። ስለዚህ ተወዳጆች እንዳልኳችሁ ያንን በውስጣችሁ እንዳለ በጥቂቱ ያስተዋላችሁትን ስጦታ በፍጹም ቸል ልትሉት አይገባም። የምታቀጣጥሉትና የምታነሳሱት ከሆነ ያ ስጦታ ይወጣል፣ ይገለጣል፣ ወጥቶም ለብዙዎች በረከት ይሆናል። ስለዚህ አሁን እንዳልኳችሁ በውስጣችሁ እንዳለ በጥቂቱ ያስተዋላችሁት የሆነ ስጦታ ካለ በፍጹም ያንን ቸል ልትሉት አይገባም። እንግዲህ ወደ ቻናሌ ቤተሰቦች የዛሬው ቪዲዮ ይሄንን ይመስል ነበር። ከዚህ ብዙ እንደተማራችሁ ተስፋ አደርጋለሁ። እስካሁን ድረስ ቪዲዮውን ላይክ ሳታደርጉ እያያችሁ ከሆነ ያላችሁት አሁኑኑ ላይክ አድርጉ። እናንተ ላይክ ስታደርጉ ዩቲዩብ ይህንን ቪዲዮ ለብዙዎች ያደርሰዋል። እናንተም ላይክ በማድረግ ይህንን ለወዳጆቻችሁ አድርሱ። በተወሰነ ከዚህ ቪዲዮ ተጠቅማችሁ ከሆነ ማለት ነው። ተባረኩልኝ። ቻናሉ ሆሊ ስፒሪት ኢትዮጵያ ነው። እኔ ወንድማችሁ መልካሙ ጌታ ነኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰብስክራይብ በማድረግ ቤተሰብ ሁኑ። በዚህ ቪዲዮ መጨረሻ ላይ ያስቀመጥኩት ትምህርት አለ። ስለ መንፈስ ቅዱስ ያስተማርኳቸው ትምህርቶች አሉ። እነኛን ትምህርቶች ገብታችሁ አሁኑኑ ስሟቸው። ዛሬ ከጠቀስናቸው ከነኚህ ከአራቱ የጸጋ ስጦታችን ከምንለይባቸው መንገዶች እናንተ የትኛውን ተጠቅማችሁ ታውቃላችሁ? አንደኛውን፣ ሁለተኛውን፣ ሶስተኛውን ወይስ አራተኛውን? የትኛውን ተጠቅማችሁ ታውቃላችሁ? በኮሜንት መስጫው ቦታ ላይ አስቀምጡልኝ፣ አየዋለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሻሎም ኃያላን። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን
እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።